ما يتكمل شنكرت ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ ሆናችሁ እንደተለመደው ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳባችሁን ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬ አሁን ማለት ነው ከመሸ ብሩኬና ሀይሚ በሚፍታህ ቤት ተገኝተው ነበረ፣ መኖሪያ ቤቱ ማለት ነው። እሱም ደግሞ በደንብ የተሰራ ምግብ ሰርቶ ጋብዟቸዋል ማለት ነው። በነገራችን ላይ ሚፍታህ ምግብ ሲሰራ በጣም ጎበዝ ነው እና ሀብሎ ዩቲዩብ ሲከፍት ነበር እኔ ቤተሰብ የሆንኩት የሱን ሰብስክራይብ አድርገው እከታተለው ነበርና እንደውም ሁለት አይነት ቻናል ነበረ። አንደኛው ዜና ምናምን ነገር አዲስ ነገር የሚያቀርብበት ነው። አንደኛው ደግሞ እንደዚህ እና ብቻ ግን ሁለት ቻናል እንዳለው አስታውሳለሁ። አሁን ነው እንጂ የተውኩት በጣም ነበር መከታተለው እና ሁሌ ጓደኞቹ በቃ ሰው ይወዳል ጓደኛ መሰብሰብ ምናምን ነገርና ምግብ ምናምን ደግሞ በጣም ይሰራ ነበር። በቃ ከጓደኞቹ ጋር በተሰበሰቡ ቁጥር ምግብ ይሰራ ነበርና ምግብ በደንብ ነው የሚችለው ማለት ነው። እንደውም ትዝ አለኝ እኔ ስከታተለው የዩኒቨርሲቲ ተማሪ ነበረ ገና ማለት ነው እና አሁን ትልቅ ሰው ሆኗል ምናምን ነገር እኔ እሱ መከታተል ስላቆምኩኝ እንዳድስ ነው እንግዲህ ሀይሚን ብሩኬ ሰፕራይዝ ሲያደርጋት እንደገና ነው ያየሁትና በጣም ትልቅ ሰው ሆኗል ተቀይሯል ምናምን ነገር እላችኋለሁ። ዛሬ ደግሞ ምግብ ሰርቶ ሀይሚና ብሩኬን ቤቱ ጋብዟቸው ነበረ። እነሱም ደግሞ በጣም ባለሙያ እንደሆነ የመሰከሩለት ምግባቸውን በልተዋል። በዛ ላይ ደግሞ ከዚህ በፊት ብሩኬ 200,000 ሰብስክራይብ ሲገባ ስጦታ አለህ እሰጥሃለሁ ብሎ ያለው ነገር ነበረ እና ዛሬ የጠራውም ያንን ቃል የገባውን ነገር ለመስጠት ነው ማለት ነው። እና ሚፍታህ እንዳለ ከዚህ በፊት ሀይሚና ብሩክ ቤቱ ሲሄዱ ኦቭኑን አይታው እንደወደደችው እና ዋው ኦቭንህ ደስ ይላል እንዳለችው እና ያኔ ገና በደንብ ሳትፈምስ ማለት ነው እና ያንን ስለሚያቅ አሁን ደግሞ ተንቀሳቃሽ የሆነ በኤሌክትሪክ የሚሰራ ስቶፍ በስጦታ መልክ አበርክቶላቸዋል ማለት ነው። እና ጓደኛ ማለት እንደዚህ ነው፣ ደስ ይላል የሆነ ማለት በነገራችን ላይ በዙሪያችን ብዙ ሰው አለ ማለት ሁሉም ጓደኛ ይሆናል ማለት አይደለም። በቃ ጓደኛ ማለት የሆነ ነገር ስታገኙ ልክ እሱ የተደረገላቸው ያክል ደስ የሚለው ሰው የሆነ ነገር በቃ ደስታችሁ በጣም ስትደሰቱ በቃ በእናንተ ደስታ እሱ የሚደሰት ሰው እውነት እንደዚህ አይነት ሰው አይገኝም። ጠበቅ አድርጋችሁ ያዙ ማለት ነው። ምክንያቱም የዛሬ ዘመን ሰው ታውቃላችሁ ሲኖራችሁ ሀይ የሚላችሁ በጣም ብዙ ነው። የሆነ ሰዓት ላይ ደግሞ ስትወርዱ ደግሞ አይቶ እንዳላየ ያልፋችኋል እና ሚፍታህም ሲል የነበረው ይሄንን ነውና እኔ በጓደኞቻችሁ መለወጥ፣ በዙሪያችሁ ባሉ ሰዎች መለወጥ ደስ ይበላችሁ። ለምሳሌ እኔ የሆነ ቦታ መሄድ ብፈልግና መኪና ባይኖረኝ ብሩኬ መኪናህን አበድረኝ ብለው እምቢ አይለኝም። ስለዚህ የእሱ ማግኘት ለእኔ ማግኘት ነው ብሏል። ላወቀው ሰው እንደዚህ ነው፣ ትክክል ነው። እውነት ላወቀበት ሰው እንደዚህ ነው። ምክንያቱም መቼም የሆነ ሰው ኖሮት የሆነ ሰው በጣም ሲያጣ ዝም አይልም አይደለም። ስለዚህ የጓደኛ ማግኘት የኔ ማግኘት ነው፣ የሆነ ሰው ማግኘት የኔ ማግኘት ነው። ምክንያቱም ያ ሰው ካለው ላይጨክንብኝ ስለሚችል ማለት ነው። ስለዚህ ሚፍታህ ኦቭን ተንቀሳቃሽ ኦቭን አይባልማ፣ ኦቭን የሚባለው ኦቭን ያለው ነው። ይሄ ግን ምንድነው ሲሊንደር እንደ በቃ ምግብ ብቻ ነው ከላይ የሚሰሩበት እንጂ ኦቭን አይደለም። ነገር ግን በስጦታ መልክ አበርክቶላቸዋል። ይሄ ብቻ አይደለም፣ ብሩኬ ይሄን ሰሞን ሰርፕራይዝ አለ ጠብቂ ብሏታል እና ምን ሊሆን ይችላል ብዬ ሳስብ እሷ ራሱ እያለች ነበረ ትናንት በመኪና ሰርፕራይዝ አደረከኝ፣ ደግሞ ድጋሚ ምን ሰርፕራይዝ ልጠብቅ እያለች ነበርና እኔ ግን ሳስበው ሰርፕራይዙ አሁን አንድ ሰርፕራይዝ አለ በጣም የምትወጂው ማታስቢው ስላላት ይመስለኛል ቀለበት ገዝቶ ታገቢኛለሽ ወይ ሊላት ይመስለኛል፣ ወይንም የቀለበት ፕሮግራም ሊያደርጉ ይመስለኛል። ስለዚህ የመጨረሻው ሰርፕራይዝ ይሄ ነው ብዬ አስባለሁ።
ሀይሚን በጣም ነው ማለት እንዲህ ከዚህ በላይ መኪና ገዝታ ሰርፕራይዝ አድርገኝ ከዚህ በኋላ ደግሞ ምን ሊሆን ይችላል ብላ ራሱ እያሰበች ነበር ማለት ነው። እና እኔ ዝም ብዬ ሳስበው ቀለበት ይመስለኛል፣ የጋብቻ ቀለበት ማለት ነው። ወይም ደግሞ ሲጀምር ከዚህ በፊት ትዝ ይላቸዋል ታገቢኛለሽ ብሏት ያውቃል። ዝም ብሎ ቀለበት ቢሆን የሚያደረግላት። አሁን ግን ወይ ሽማግሌ ሊልክም ሊሆን ይችላል። እንደውም እንደዛ ቢሆን በጣም አሪፍ ነበር ማለት ሽማግሌ ይልካል። ከዛ ኦኬ ከተባለ በኋላ እንደዚሁ መቀጠል ይችላሉ። እንግዲህ ከሁለት አንዱ ነው፣ ወይ ቀለበት ገዝቶ ወይ ደግሞ ሽማግሌ ሊልክ ሊሆን ይችላል። እና ይሄን ሰሞን ብሏል፣ ይህን ሰሞን በአዲስ ቪዲዮ ጠብቁን፣ ኃይለኛ የሆነ ሰርፕራይዝ አለ፣ ማንም የማያስበው ብሏል። ስለዚህ ይሄ ነው ሊሆን የሚችለው ብዬ ነው የማስበው። ለማንኛውም ሀይሚና ብሩኬ በመፍታህ ቤት ግብዣ ተደርጎላቸው እንደዚሁም ደግሞ ስጦታ ተሰጥቷቸው በጣም ደስተኛ ሆነዋል ማለት ነው። እና አንዳንዴ ቃል ማክበር በራሱ ደስ አይልም። እንግዲህ ይሄን እንደዚህ ብሎ ቃል የገባላቸው ገና 20 ሰብስክራይብ ማለት 20 ሺህ ሰብስክራይብ 30 ሺህ ሰብስክራይብ እያለ ነው እና 200 ስገቡ ብሎ ቃል ገባ። ያንን ቃሉ ደግሞ አስባችሁታል? በነገራችን ላይ ሚፍታህ ሌላ ሀገር ነበረ፣ ውጭ ሀገር ምናምን ነበር በዓልንና ከጾሙ ጀምሮ። አሁን ነው የገባው። ግን ገብቶ ያን ነገር ሳይረሳው ስራዬ ብሎ አስቦበት ኢትዮጵያ እንደገባ ሌላ ቪዲዮ አልሰራም። እንግዲህ ያው ትናንትና በብሩክ ቪዲዮ ላይ ታችሁታል እንጂ ሌላ ቪዲዮ አልሰራም። እና ያንን አስባችሁታል? ከዛሬ ስንትና ስንት ወር በፊት የተናገራችሁትን ቃል አስባችሁ እና መፈጸም በራሱ ነው ደስ የሚል ነገር አለው። ማለት ታማኝ መሆን ማለት እኔ እንጃ። አንዳንድ ሰው ማለት ነው መቼም የማይደርስ ይመስለውና ብዙ ያወራል። ያ ነገር ሲሳካ ራሱ ጸጥ ነው ማለት ነው። ትዝ እኮ ይለዋል ነገሩ እኮ ያ ነገር አትረሱትም፣ ግን የራሱ ጉዳይ ምናምን ብላችሁ ትተውታላችሁ። አንዳንድ ሰው ደግሞ ጎበዝ ነው ለቃሉ ማለት ነው። ያ ማለት ብሩኬ 200 ሺህ ስገባ ሀይሚን ዱባይ ወስዳታለሁ ብሎ አወራ። 200 ሲገባ ወሰዳት ማለት ነው። እንደዚህ አይነት ሰው ደግሞ ዋው የሚያስብል ነው ማለት ነው። ምክንያቱም ቃል ማለት ቃል ነው። የሰው ልጅ የማይችለውን ነገር ቃል መግባት የለበትም። ቃል የገባውን ደግሞ መፈጸም አለበት ብዬ አስባለሁ። ምክንያቱም ማንም አላስገደዳቸውም አይደል? በግድ በሉ አልተባላቸውም። የማትችሉትን የማታደርጉትን ቃል አለመግባት ነው። ምክንያቱም ማንም ያስገድዳቸው። ዝም ብላችሁ በቃ እንዲህ አደርጋለሁ ብላችሁ ሳታደርጉ መቅረት ደግሞ ይደብራል ማለት ነው። ስለዚህ ቃል ስትገቡ ይሄን ነገር አደርገዋለሁ አላደርገውም ብላችሁ ማሰብ አለባችሁ እንጂ ዝም ብላችሁ በስሜታዊ ብቻ ኧረ ጣጣ የለውም ምናምን እንልና ስናየው ግን አንችልም ጸጥ እንላለን። ያኔ ደግሞ በቃላችን የማንገኝ ሰው አድርጎ ይስለናል ማለት ነው። ገብታችኋል? ሰው ያወራውን ነገር የማይተገብረው ከሆነ አይስ ዝም ብሎ ልንባል እንችላለን። ስለዚህ የማንገባውን የማንፈጽመውን ቃል መግባት የለብንም እላችኋለሁ። እና ሚፍታህ ምርጥ ጓደኛ ነህ፣ የምር ይመችክ። ይህን አስበህ ቤትህ ድረስ ጋብዘህ እና ደግሞ በእጅህ የሰራኸው ምግብ ጋብዘህ ብዙ ወንዶች ታውቃላችሁ ወይ ቴካዌ ያደርጋሉ ምናምን ነገር እና ሚፍታህ ጎበዝ እንደሆነ በፊት ጀምሬ ነው የማውቀው። የዩኒቨርሲቲ ተማሪ እያለ ምግብ ምናምን ይሰሩ ነበረ እና አሁንም ተክኖበታል መስራቱ ላይ እና ወንዶች ከሚፍታህ ተማሩ ምግብ እንዴት እንደሚሰራ። የምር በጣም ጎበዝ ነው። ለዛ ደግሞ ቪዲዮውን ገብታችሁ ማየት ትችላላችሁ። የበፊት የጀመረ አካባቢ ምናምን ነገር የሚሰራቸው የሚገራርሙ የምግብ አይነት አለ። እንደውም ይወዳደር ነበር በፊት አዲስ ዩቲዩበር እንደሆነ ከጓደኞቹ ጋር ይከፋፈሉና ብረት ድስት፣ ሽንኩርት ምናምን ይከፋፈሉና ከዛ አንድ አይነት ምግብ እየሰሩ ግን የማን እንደሚጥም በሌላ በሶስተኛ ሰው ያስቀምሱ ነበረና ብዙ ጊዜ አሸናፊው ሚፍታህ ነበርና ባለሙያ ነው እላቸዋለሁ። ጎበዝ ነው በጣም እና በጣም ደስ የሚል ቆይታ ነበር ያሳለፉት እና እምላቸዋለሁ። ሀይሚ በቅርቡ ሌላ አዲስ ሰርፕራይዝ አላት ማለት ነው። ይመቻችሁ። የሰው ደስታ የሚያስደስታችሁ ሰዎች ካላችሁ የምር እናንተ በጣም ንጹህና ደግ ሰዎች ናቸው ማለት ነው። ገብታችኋል? የሰው ደስታ ካስደሰታችሁ፣ የሰው ማግኘት በቃ የሚያስደስታችሁ ከሆነ ትክክለኛ ሰው ማለት እናንተ ናቸው። በዚህ ደግሞ መደሰት አለባቸው። እውነት የዋህነታቸውን ደግነታቸውን ነው የሚያሳየውና እናንተ የሰው ውሃ ልክ ናችሁ እላቸዋለሁ። ለነበረ ቆይታ አመሰግናለሁ። ስለምታበረታቱኝም አመሰግናለሁ። ቻው፣ ደህና ሁኑ።